ማችን የሚጀምረው በጦርነት ምክንያት ሙሉ በሙሉ በወደመችው ህንድ ውስጥ ነው። በረሃብ የደቁሙ ሰዎችና ልጇ ሊሞትባት ሲያጣጥር አይታ የምታለቅስ ምስኪንነት እናያለን። ህፃኑ ህይወት ለምን እንዲጨካኝ ሆነች ብሎ እናቱን ይጠይቃታል። እናቱ ግን አይደለም ልጄ፣ ከዚህ ጥፋት በፊት ህይወት እጅጉ ነበረች በማለት ተጸናናዋለች። ቀጥላም ድሮ ምን ያህል ሰላማዊ እንደነበረች ትተርክለታለች። ጦርነት ሁሉን ነገር ካወደሙ በኋላ የከተማዋ ባለጸጎች አጋጣሚውን ተጠቀሙበት። ድሆችን በሙሉ ከቀያቸው አባረው ከተማዋ ለራሳቸው ብቻ ውብ አድርገው በአዲስ መልክ ገነቧት። ከዚያን ጊዜ ጀምሮ ለድሆች መኖር ማለት ለአንድ ጉርሻ ምግብ ብቻ ሲሉ ባለጸጎችን በባርነት ማገልገል ሆነ። የሀብታሞች ጭካኔ እጅግ የበረታ ከመሆኑ የተነሳ ህይወትን ለመቋቋም አቅቷቸው ራሳቸውን የሚያጠፉ ምስኪኖች ቁጥር ቀላል አልነበረም። ልክ በዚህ መሃል ሚስተር ዳልፓቲ የተባለ የድሆች መሪ እናገኘዋለን። እሱም ከመካከላቸው ጠንካራዋን ተዋጊ ለመምረጥ የፍልሚያ መድረክ ሲያዘጋጅ ይታያል። ነገር ግን ይህንን የሰማው ጆን የተባለው ጨካኝ ባለጸጋ ድሆቹ ወደ ሀብታሞቹ ከተማ ዝንፍ ብለው እንዳይሻገሩ ለማድረግ በከተማዋ ዙሪያ ግዙፍ ግንብ ያስገነባል። የድሆቹም ተዋጊ ለመሰለልና በእነሱ ላይ ቅማር ለመጫወት ቃዝራ የተባለው ረዳቱን ይልካል። ባለቶኮቹ ለድሆቹ ተፋላሚዎች ጥቂት ፍርፋሪ ገንዘብ እየሰጡ ለራሳቸው ጥቅም ያውሏቸዋል። በዚህም ምክንያት አብዛኛዎቹ ተዋጊዎች የገዛ ህዝባቸውን ረስተው በቅንጦት ለመኖር ወደ ሀብታሞቹ ሰፈር መኮብለል ጀመሩ። ስሙ ግን አሁንም ቢሆን ከዚህ ግፍ የሚያድናቸውንና ግንቡን የሚሰብርላቸውን በትንቢት የሚነገረውን ጆን ቦስ የተባለው ሰው መጥቶ እስከሚያወጣቸው ድረስ በተስፋ ይጠባበቃሉ። ታሪካችን የሚቀጥልና ወደ ሀብታሞቹ ከተማ ወስደናል። እዚያም ጉዱ የተባለውን የከተማውን ቁንጦኛ ባለጸጋ እናገኘዋለን። እሱም ያለ አንዳች ጭንቀት ህይወቱን የሚመራ ሰው ነው። በመቀጠልም ረዳቱ ቃዝዳ ደውሎ ስራ ስለሚበዛበት እንደሚዘገይ ነግሯል። ጉዱ መኪናውን አስነስቶ ወንጀለኛው ጆን ወደሚገኝበት ቦታ ያመራል። እነሱም አብረው እንደሚሰሩና የጆን ዋና ስራ ደግሞ በድሆች ተዋጊዎች ላይ ቁማር መጫወት እንደሆነ እንረዳለን። የጉዱ ስራ ለጆን ምርጥ ተዋጊዎችን መመልመል ነው። ጉዱ ያንን የድሆች ሰፈር ቢጠላውም ስራ ነው በሚል መርህ ለመምረጥ ይሄዳል። ከጓደኞቹ ጋርም ውድድሩን ማን እንደሚያሸንፍ ይወዳደራል። ነገር ግን ባለጸጎቹ ይህንን ውድድር ከፍተኛ ገንዘብ ወደሚንቀሳቀስበት የባለጸጎች መድረክ ያዘዋውሩታል። እዚህ ላይ ግን ጉዱ ሴራ ይሸርባል። ወደ አዘጋጀው ተፋላሚ በመቅረብ ሁሉም ሰው በአንተ ላይ ነው የተወራረደው፣ ስለዚህ አንተ ሁን ብለህ መሸነፍ ይኖርብሃል ይለዋል። ስለ ገንዘቡ አትጨነቅ፣ እኛ ጥፉን እንከፍልሃለን በማለት ይደልለዋል። ይህንን የሚያደረገው በጆን ትዕዛዝ ሲሆን ምክንያቱም ደግሞ ጆን ማንም ያሸንፋል ብሎ ባልገመተው ሌላ ተዋጊ ላይ ነበር ገንዘቡን ያሳዘው። በእርግጥም ውድድሩ ሲጀመር ተዋጊ ሁን ብሎ ይሸንፋል። ጆንና ጉዱ ያንን ሁሉ የቁማር ገንዘብ ጠራርገው በመውሰድ እኛማ ዘራችን ከጉራጌ ነው ይባባላሉ። በዚህ መሃል ሾኔ የተባለችው ታማኝ ሰራተኛ እናገኛታለን። እሷም ገንዘቡን ሰብስባ የራሳቸውን ድርሻ አስቀርታ የቀረውን ወደ ዋናው አለቃ የምትልክ ሴት ናት። ብዙም ሳይቆይ የጆን ፍቅረኛ የሆነችው ሮዚ ለማክበር ወደ እነሱ ትመጣለች። ነገር ግን ጆን አጣዳፊ ስራ ስለነበረበት ጉዱ ሮዚን ወደ ቤት እንደደርሳት ያዘዋል። ጉዱ ሮዚን ይዞ ሲወጣ ግን እሷ ወደ ጭፈራ ቤት መሄድ እንደምትፈልግ ትነግረዋለች። ጉዱ ደግሞ የተዋጣለት ዳንሰኛ በመሆኑ አዲሱን የቴዲ ዘፈን በመክፈት ጭፈራውን በደመቀ ሁኔታ ይጀምራል። አብረው ሲዘፍኑና ሲጨፍሩ ሮዚ በጉዱን ማድረግ ትጀምራለች፣ ይበልጥም ትቀርበዋለች። ልክ በዚህ ሰዓት ሾኒ የጉዱንና የሮዚን የዳንስ ቪዲዮ ቀርጻ ለጆን ትልካለች። ጉዱ ሮዚን ወደ ቤት ከማድረስ ይልቅ እያቀፋ ሲጨፍር እንደነበር ታበስረዋለች። ይህንን የሰማው ጆን ክህደቱ ከራሱ የቅርብ ሰው በመምጣቱ በጣም ይበሳጫል። ወዲያውኑ ወታደሮቹን ልኮ ጉዱንና ሮዚን አስረው እንዲያመጧቸው ያዛል። ጉዱን ልክ እንደ ወንድም ወደሚያው ወደ ጆን ፊት ያቀርቡታል። ጆንም በቁጣ እኔ ባልኖር ኖሮ በድህነትና በረሃብ ትሞት ነበር፣ ሰው ያደረኩን ሆኜ ሳለሁ በመጨረሻ እኔኑ ትከዳኛለህ እያለ ይጮህበታል። ጉዱ ስተን የተረዳኸው እኔ ከሷ ጋር ምንም አይነት ግንኙነት የለኝም እያለ ቢሚልም ጆን ሊሰማው ፈቃደኛ አልሆነም። ወታደሮቹ ሁለቱንም ይዘው ወደ መቃብር ስፍራ እንዲሄዱና በህይወት እያሉ እንዲቀብራቸው ያዛል። ወታደሮቹ ጉድጓድ ምሰው ጉዱንና ሮዚን በህይወት እያሉ ቀብረው አፈር ይደፉባቸዋል። ቃዝዳም ከመቃብሩ ፊት ቆሞ በሐዘን እኔ እኮ አንተ ሄዶቹ የምታድን ታላቁ ጆን ቦስ መስለኝ ነበር በማለት በቁጭት ይናገራል። በመቀጠልም ለዳልፓቲ የገባኸውን ቃል ሳትፈጽም ህይወት እዚህ ላይ በቃ በማለት አበባ አስቀምጦ ይሄዳል። ነገር ግን ድንገት የአየሩ ጸባይ ተቀይሮ ከባድ ዝናብ መዝነብ ይጀምራል። በዚህም ጊዜ
ተአምር በሚመስል መልኩ የጉዱ እጅ ከመቃብር ውስጥ ተፈንጥሮታል። ባለው አስገራሚ ጥንካሬ ራሱን ከአፈር ውስጥ በመፈንቀል ከነነፍሱ ይወጣል። የታሰረበትን ገመድ ፈቶ ሮዚን ለማዳን ቢሞክርም እሷ ግን መተንፈስ አቁማ ህይወቱ አልፎ ነበር። በመቀጠልም ጉዱ በንዴት ወደ ቃዝዳ ቤት ይመለሳል። ዘበኞቹ ሊያጠቁት ቢሞክሩም አንድ በአንድ እየመጣ ሁሉንም መሬት ላይ ዘርራቸዋል። በመጨረሻም ጋዝዳ ጉዱን ያስቆመውና አንተ በእርግጥም ጆን ቦስ መሆን አለብህ ይለዋል። ጉዱ ግን ምን ጆን ቦስ ስላለ ሰውዬ እኔ እዚህ አዲስ ነኝ ይለዋል። ቃዝዳም ይህ የምነግርህ ሰው ለድሆች ልክ እንደ አምላካቸው ነው። ከድህነት እንደሚያወጣቸው በተስፋ ይጠባበቁታል። አንተ ከመቃብር ወጥተህ ሞትን ከተገዳደርክ በእርግጥም ያ የተባለው ጆን ቦስ አንተ ነህ ይለዋል። በመቀጠልም ወደ ድሆች መንደር እንሄድና እዚያ ከማስተር ሺቫ ጋር እንድገናኝ ይነግረዋል። ጉዱ ልብሱን ቀይሮ ሌሊቱን ሙሉ ተጉዞ በማግስቱ የድሆች መንደር ይደርሳል። ጉዱ ህይወቱ ሙሉ በቅንጦ ስለኖረ የድሆቹ መንደር አስከፊ የኑሮ ሁኔታ ሲያይ ይደነግጣል። ለአንድ ሰው ስለ ማስተር ሺቫ ቢጠይቀው አላውቅም የሚል ምላሽ ያገኛል። ነገር ግን ያ ሰው ጉዱ እንደሄደ ስለ ማስተር የሚጠይቅ ሰው መጥቷል ብሎ በስውር መረጃ ያቀብላል። በመቀጠልም ጉዱ ወደ አንድ ምግብ ቤት ገብቶ ይመገባል። ነገር ግን ሂሳብ ሲጠየቅ እሱ በከተማ ባለጸጋ ስለነበር ምግብ በልቶ የማይከፍል ልምድ ስለነበረው ቢሉን ቀዶ ይጥለዋል። በዚህም ምክንያት የሱቁ ሰራተኞች ሊመቱት ይነሳሉ። እሱም ለመከላከል ቢሞክርም ደብድበው ወርውረው ይጥሉታል። ልክ ከመሬት ሳይነሳ ጃሴ የተባለች ቆንጆ ሴት ትደርሳለች። ወደ ማስተር ወስድሃለሁ፣ ነገር ግን በእጅ ያለውን ስራ እስክጨርስ ጠብቀኝ ትለዋለች። ጃሴ ሂሳቡን በትህትና ለመክፈል ብትሞክርም የሱቁ ሰራተኞች ግን ለእሷ ተገቢውን ክብር አይሰጧትም። በዚህ ጊዜ ጃሴ ፊቷን አዙራ ሁሉንም መደብደብ ትጀምራለች። ሰዎቹን አንድ በአንድ መሬት ላይ ተጋድማቸዋለች። ጉዱም ከእሷ ጋር ባለመጣላቱ አምላኩን እያመሰግናል። ጃሴም ስራዋ እንደጨረሰች ጉዱን በሞተር ሳይክሏ ላይ ጭና በከፍተኛ ፍጥነት ትፈረጥጣለች። አንድ ራቅ ያለ ቦታ ላይ ቆማ ለምን ማስተርም እንደፈለገ ትጠይቀዋለች። ጉዱም የደረሰበትን መከራና ቃዝዳ ጆን ቦስ ብሎ እንደጠራው ይነግራታል። ጃሴ ይህንን ሲሰማ ወዲያ ወደ ማስተር ደውላ እንግዳ ይዛ እንደመጣች ትነግረዋለች። ማስተር ፊሻ አይቶ ስውር ቢሆንም የጉዱን ፊት በእጁ ዳሶ ሙሉ ገጽታውን ያውቀዋል። ከዚያም ለዚህ ታላቅ ተልዕኮ የተመረጥከው ሰው አንተ ነህ ይለዋል። ጉዱ ግን ምን መመረጥ የምትለው አባቴ፣ እኔ እኮ በሴቶች በቅንጦት መኪና በምቾት የምኖር ሰው ነኝ። ወደዚህ በረሃ ለምን አመጣችሁኝ እያለ ይከራከራል። በዚህ ጊዜ እነሱ ታሪኩን ይነግሩታል። እሱ የድሆቹ ታላቅ መሪ የነበረው የዳልፓቲ ልጅ መሆኑን ይገልጹለታል። ዳልፓቲ ድሆቹን ነፃ የሚያወጣ ተዋጊ ለመምረጥ ነበር ያንን መድረክ ያዘጋጀው። ነገር ግን ጉዱ ቀደም ሲል እዚህ ኖሮ ስለማያውቅ ታሪኩን ለማመን ይቸገራል። በማግስቱ ጠዋት ጉዱ ሲነቃ በርካታ ተማሪዎች በማስተር ግቢ ውስጥ ነፃነት እያሉ ጠንካራ ስልጠና ሲሰለጥኑናል። በመካከላቸው ጃሴን ያገኘታል። ወደ እሷ ሮጦ በመሄድ ፍቅሩን ይገልጽላታል። ጃሴ ግን ያለምንም ማቅማማት መሬት ላይ በምትል ጠንካራ ምት ትዘርረዋለች። ከዚህም በኋላ ጉዱ ከተማሪዎቹ ጋር አብሮ መሰልጠን ቢጀምርም ስልጠናውን ወደ ቀልድና ወደ ዋዛ ፈዛዛ ይለውጠዋል። ለስልጠናው ምንም ትኩረት ሳይሰጥ ለሁለተኛ ጊዜ ፍቅሩን ለጃሴ ሊገልጽላት ይሞክራል። እሷ ግን በስልጠናው ላይ የተፈለገውን ለውጥ ባለመምጣቱ ሀሳብ ውስጥ ትገባለች። ነገር ግን ቀናት እያለፉ ሲሄዱ ጃሴ በጉዱ ጸባይ ትማረካለች። ምክንያቱም እሱ በቦታው ላይ ደስታን የሚፈጥርና ለተማሪዎች እጅግ ደግ ሰው ነበር። እሷም ቀስ በቀስ በፍቅር ትወድቃለች። አንድ ቀን አብረው ሳሉ ድንገት ወደ ጃሴ ጥይት ይተኮሳል። እሱ ግን እሷን ለማዳን ሲል ጥይቱን በደረቱ ይቀበለዋል። ጃሴ ህይወቱን ለእሷ መስዋዕት ሊያደግ እንደነበር ስታይ ደንግጣ ታለቅሳለች። ነገር ግን ጥይቱ የእንጨት መሆኑን ስታውቅ ተነሳ አንተ ቦን እያለች ተቀሰቅሰዋለች። በኋላም አብረው ሲቀመጡ እናቷ ከ14 ዓመት በፊት እንደጠፋችበትና አሁን እናቷን የማግኘት ተስፋ እንዳላት ለጉዱ ታካፍለዋለች። እናቷን እስክታገኝ ድረስ ሁል ጊዜ ከጎና እንደሚሆን ቃል በመግባት ያጽናናታል። ሁለቱም በሮማንቲክ ስሜት ውስጥ ሆነው እየተጓዙ ሳለ የጃሴ የቀድሞ ፍቅረኛ የነበረው ቪክተር ከወታደሮቹ ጋር ከተፍ ይላል። ጃሴን ይዞ እሷ አይኔን ያት እያለ ጉዱንም ክፉኛ ይመታዋል። ወታደሮቹ ብዙ ስለነበሩ ጉዱን ራሱን መከላከል ሳይችል ይቀራል። ጃሴ ባት ይሄዳል። ጉዱ በፍጥነት ወደ ማስተር ተመልሶ የደረሰበትን ይናገራል። ፍቅረኛውን የሚያስችልበት መንገድ ይጠይቅ። ማስተር ግን የዓለም ለደካሞች በነፃ የሚሰጠው ምንም ነገር የለም፣ ስለዚህ ጠንካራ መሆን አለብህ ይለዋል። ጉዱ አንተ እኮ ማስተር ነህ፣ እንዴት እንደምመታው ልታስተምረኝ ይገባል ቢልም ማስተር ግን እውነታውን ፊት ለፊት እንዲጋፈጥ ይተወዋል። ወደ ቪክተር መድረክ ሄዶ ቪክተር ተፋላሚዎቹን በከፍተኛ ጭካኔ ሲደበድብ ይመለከተዋል። ቪክተር ሌላ የሚገጥመው ተዋጊ ካለ ይምጣ እያለ ይደነፋል። በዚህ ጊዜ ጉዱ በመካከላቸው ቆሟ ለነበረችው ፍቅረኛው ጃሶ እጁን ያወጣል። ነገር ግን ህዝቡ ጉዱ ከቪክተር ጋር ለመጋጠም እጁን ያነሳ መስሏቸው ወደ መድረኩ ያስገቡታል። ጉዱ አሁን ካለበት እውነታ መመለስ ስለማይችል መዋጋት አለበት። ነገር ግን እጅግ ግዙፍ እና ጠንካራ የሆነው ቪክተር በከፍተኛ ኃይል ይደበድቡ ይጀምራል። ጉዱ ለዓመታት ስላልተዋጋ ጡንቻዎቹ ደክመዋል። ሙቱም ደካማ ነበር። በቪክተር ክፉኛ ተደብድቦ ከመድረኩ ውጭ ይወረውራል።
ወደ ማስተር ተመልሶ የደረሰበትን የሽንፈት አለንጋ ይነግረዋል። ነገር ግን ይህ ሽንፈት አንድ ነው። ጉዱ የቪክተርን ደካማ ጎን ተረድቷል። ቪክተር ጡንቻዎቹን እንጂ ጭንቅላት ጨርሶ አይጠቀምም። ስለዚህ ጉዱ ጭንቅላቱን ለጊዜ ጡንቻን ያሸንፋል በሚል መርህ አይምሮውን ለመጠቀም ይወስናል። ከዛም ቪክተርን ለመጋፈጥ በጥቂቱ መሰልጠን እፈልጋለሁ፣ ነገር ግን ስለ አያቴ ንገረኝ ይለዋል። ማስተርም ታሪኩን ይጀምራል። አያቱ ዳልፓቲ የድሆች መሪ እንደነበረና ህዝቡን ነፃ የሚያወጣው ጠንካራ ጀግና ለመምረጥ ያንን መድረክ እንደመሰረተ ይነግረዋል። ነገር ግን ዳልፓቲ ያ ጀግና ሲመጣ ሳያይ ህይወቱ አልፏል። ማስተርም አያትህ ያንን ታዋቂ እንድፈልግ አደራ ጥሎብኛል ይለዋል። ከዚያም በኋላ ጆን ይህንን እቅድ ሰምቶ ውድድሩ ሙሉ በሙሉ ለማፍረስ ወሰነ። ተዋጊዎቹን በገንዘብ ለራሱ ጥቅም አዋላቸው። በእሱ ስም እየተዋጉ የቁማር ገንዘብ እንዲሰበስቡ አደረገ። ታሪኩን የሰማው ጉዱ የድሆችን እንባ የሚያብስ እውነተኛው ተዋጊ ለመሆን ይወስናል። ከማግስቱ ጀምሮ ከባድ ስልጠና ይጀምራል። በየቀኑ ብቃቱ እየጨመረ ይሄዳል። ሰድም ጉዱ ወደ እውነተኛው ጀግና እየተቀየረ መሆኑን ሲረዳ አይኑን በጨርቅ አስሮ በጭንብል ጭምር እንዲዋጋ እያደረገ ያሰለጥነው ይጀምራል። ጉዱ አሁን የህዝቡ መንፈስ በውስጡ ይሰማዋል። እነሱም ለተልዕኮ ብርቱ ይሆኑታል። በመጨረሻም ወደ ማስተር ሮጦ አሁን ለመዋጋት ዝግጁ ነኝ ይለዋል። ማስተር ግን አንድ የመጨረሻ ፈተና ይቀራል በማለት መጀመሪያ ወደ ተደበደበበት ምግብ ቤት ይወስዷል። ምግብ አዘው ከበሉ በኋላ ማስተር ሂሳቡን ቀዶ ይጥለዋል። ጉዱ ከተማሪው ስልጠና ምን ያህሉን በተግባር እንደማያውን ለመፈተሽ ይፈልጋል። ጉዱ ለአስተናጋጁ እኔ ሂሳብ አልከፍልም ይለዋል። አስተናጋጁ ወንበሩን ትቶ ሊጥለው ቢሞክርም ጉዱ ግን በቅልጥፍና ተነስቶ ይመጣዋል። በመንገዱ የመጡትን ሰራተኞች በሙሉ በማስተናገድ ጀምራል። ስልጠና ውጤት አሳይቷል። ምንም ሊቋቋሙት አልቻሉም። አንደኛው በጠረጴዛ ሊመታው ሲሞክር ጉዱ በሰነዘረው ጠንካራ ምት ሰውየውን ከነ ጠረጴዛ አየር ላይ ያበረዋል። በመጨረሻም ሁሉንም ደብድቦ ቦታውን ያበላሸዋል። ይህንን አሁን ሙሉ በሙሉ ብቁ ሆነሃል፣ ሄደን ጃሲን እናምጣት ይለዋል። ጉዱ ወደ ቪክተር መድረክ ይመለሳል። ቪክተርም የሚጋጠመውን ሰው ሲፈልግ ጉዱ በዚህ ጊዜ በእርግጠኝነት እጁን ያነሳል። ጃሲ መጣ ከማስተር አጠገብ ትቀመጣለች። እውነታ ግን ይህ ሁሉ የነሱ የተዘጋጀ እቅድ ነበር። ጃሲና ማስተር ጉዱ ከእንቅልፍ ነቅቶ ወደ እውነተኛው ተዋጊነት እንዲቀየር ለማድረግ ቪክተር ሁን ብሎ እንዲጠልፋ ተስማምቶ ነበር። በእርግጥም ያቀዱት ነገር ሰርቷል። ጉዱ አሁን ያንን ወንጀለኛ ለመደብደብ መድረክ ላይ ቆሟል። ቪክተር እስካሁንም ያደካማ ሰው መስሎን ነበር። ነገር ግን ጉዱ ሙሉ በሙሉ የተቀየረ ጨካኝ ተዋጊ ሆኖበታል። ቪክተርም ክፉኛ እያቆሰለው መድረኩን ይቆጣጠረዋል። በዚህ ጊዜ ጃሴ ተደስታ ለማስተር አሁን አንተ አባቱ እንደሆንክና እሱ ደግሞ የዳልፓቲ ልጅ መሆኑን የምታሳውቅበት ሳደርሳል ትላለች። እዚህ ላይ ትልቅ አስደንጋጭ ምስጢር እንረዳለን። የእኛ ጀግና የማስተር ሽጃሊንግ ሳይሆን ሰዎችን ከባርነት እንዲያወጣ ጦንቦስ በሚል ስም ገና በልጅነቱ ወደ ከተማዋ የተላከው እሱ ነበር። ነገር ግን ማስተር እውነቱን ሳይነግረው ጨካኙ ጆን ከነሰራዊቱ መድረኩ ላይ ይደርሳል። ጉዱ አሁንም በህይወት መኖሩን ያያል። በዚህ ቅጽበት ጉዱ ወደ ጆን ሄዶ በደስታ አቅፈዋል። ይህም ለጃሴ ትልቅ ድንጋጤ ሆነባቸዋል። ምክንያቱም እነሱ ጉዱ የእነሱ ነፃዎችን ጀግና ሆኗል ብለው አስበው ነበር። ነገር ግን ጉዱ እንደገና ወደ ጆን ተዛዥነት ተመልሶ ወደ ሀብታሞቹ ከተማ አብረው ይሄዳሉ። ጃሴ በመካከላቸው የነበረውን የፍቅር አስባ በከፍተኛ ድንጋጤ ሀዘን ውስጥ ወድቃለች። በዚያኑ ምሽት አባቱ ማስተር ሺሻ ልጁ ሁሉንም ነገር ጥሎ በምክንያቱ ያዝናል። ልብሶችን በሙሉ በእሳት በማቃጠል ዳግመኛ ፊቱን ማየት እንደማይፈልግ ይናገራል። ጆን እርዳቱን ቃስዳ ጉዱ በህይወት እንደተረፈ እንደረዳው ያውቅ ሊገድለው ይወስናል። ጆን ይህንን ስራ ሲኞሪታ ለተባለችው ረዳቱ ይሰጣታል። ከዚያም ከጉዱ ጋር አዲስ ስምምነት ያደርጋሉ። ጉዱ አሁን እጅግ ጠንካራ ተዋጊ ስለሆነ በመድረክ ላይ በእሱ ስም እየተወዳደረ የሚመጣውን የቁማር ገንዘብ እኩል ለመካፈል ይስማማሉ። በማግስቱ ጉዱ በቅንጦት መኪና ወደ ማስተር መንደር ይወጣል። ለማስተርም እኔ አሁን ከጆን ጋር መስራት ጀምሬያለሁ፣ ገንዘብ እንደ ጎርፍ ይፈሳል፣ እናንተና ጃሴ አብራችሁ ወደ ከተማ ኑ ይላቸዋል። ማስተር ግን በንዴት አንተ ራስን ለገንዘብ የሸጥክ ከሃዲ ነህ፣ ከፊቴ ትፈለዋል። ጉዱ ግን የተዘረገለትን እጅ መጥቶ ከገዛ አባቱ ጋር ፍልሚያ ይጀምራል። ማስተርም አሁን ያስተማረው አባት በመሆኑ ጉዱን መጥቶ ያባርረዋል። ነገር ግን ጉዱ እንደገና ተነስቶ በዚህ ጊዜ አባቱን ያሸንፈዋል። ጃሴ ልታስቆመው ብትሞክርም ጉሱ ግን ምንም አይነት ርኅራኄ የሌለው ጨካኝ በመሆኑ እሷንም መሬት ላይ ይጥላታል። በመኪና ወደ ከተማው ይፈረጥጣል። ጃሴ መሬት ላይ ወድቃ በመካከላቸው የነበረውን ትዝታ እያሰበች ታለቅሳለች። እሱ እንዳልወደዳት ትረዳለች። ስለዚህ ወደ ከተማዋ ሄዳ ሙሉ እውነቱን ልታሳውቀው ትወስናለች። ከረዳቷ ጋርም በመሆን በሞተር ሳይክል ያንን ግዙፍ ግንብ ለዘለው ወደ ሀብታሞቹ ከተማ ይገባሉ። ነገር ግን የደህንነቱ ካሜራ ወዲያውኑ ስለማያቸው የከተማው ባለስልጣኖች እነዚህን ድሆች በአስቸኳይ ለማስቆም ሁለት ተዋጊ አውሮፕላኖችን ወደ ሰማይ ይሰዳሉ። አውሮፕላኖቹ በጄሲ እና በሉዶ ላይ ከሰማይ የጥይት
እሳት ያዘንቡባቸዋል። ጃሲ ሞተር ሳይክሏን እያገለበጠች ለመምለጥ ብትፍጨረጨርም በአውሮፕላኑ ከባድ ጥቃት ምክንያት ታማኝ ባልደረባዋ ሎዱ በከፍተኛ ቆስሎ ሕይወቷ ያልፋል። ጃሴ በጓደኛዋ ሞት እያለቀሰች እንደምንም ብላ ግንቡን አልፋ ጉዱ ወደሚገኝበት የቅንጦት ድግስ ቦታ ደርሳለች። እዚያም ስትደርስ ጉዱ በርካታ ሴቶች ከበውት ሲዝናና ስታየው ልቧ በሀዘን ይበጠሳል። ወደ እሱ ቀርባ የሎድን መሞት ብትነግረውም ጉዱ ግን ምንም እንዳልተፈጠረው ሁሉ ግድ ሳይኖረው ፊቱን ያዞራል። በዚህ መሃል ክፉ ባለስልጣን ጆ በመድረስ ወታደሮቹ ጃሴን እንዲያስመጣት ያዛል። ጆን ከጉዱ ጋር የመጨረሻውን የስራ ስምምነት እያደርግላታል። በመጨረሻም ውድድሩ ላይ ያሉትን ግጥሚያዎች በሙሉ እንዲሸነፍ፣ ነገር ግን የመጨረሻው ፊልሚያ ሁን ብሎ እንዲሸነፍ ያዘዋል። ምክንያቱም ግንቡ ጀርባ ያለው ድሃ ሕዝብ በሙሉ ጆን ቦስ መጥቶ ነፃ ያወጣናል በሚል ተስፋ ያላቸውን ጥሪት በሙሉ ጉዱ ያሸነፋል በማለት በቁማር አስይዘውት ነበር። ጆን መላውን ገንዘቡን በጉዱ ተቃዋሚ ላይ በመብራለት የሰዎቹን ገንዘብ በሙሉ ለመዝረፍና የሌሎችን ከተማ መግቢያ ህልም በሙሉ ለማክሰም አቅዷል። ጉዱም በሀሳቡ ይስማማል። የመጀመሪያ ግጥሚያ ይጀምራል። ጆን በከፍተኛ ሁኔታ ይወራዳል። ጆን ገንዘቡን በጉዱ ላይ ያስይዛል። የጉዱ ተቃዋሚ እጅግ ጠንካራ የሆነ ወጣት ቢሆንም ጉዱ ግን የማስተር ሺሻን ስልጠና በማስታወስ የመጀመሪያውንና ሁለተኛውን ዙር በተከታታይ ያሸንፋል። ውድድሩ ካለቀ በኋላ ጃሴን ያገኛታል። እሷ በድርጊቱ አዝና ስትመለከተው እሱ ግን እየሳቀ እኔ ያለኝ ብቻ ነው ይላታል። በመቀጠልም ጆን የመጨረሻውን ፍልሚያ ላይ ሰዎቹ ጭምር መላው ንብረታቸውን በእሱ ላይ እንደተወራረዱ ይነገረዋል። ስለዚህ ጉዱ መሸነፍ አለበት። ጉዱ ሁን ብሎ ሊሸነፍበት አቀደው የመጨረሻው መድረክ ይገባል። ተቃዋሚው ራስ በረሃ እና እጅግ አስፈሪ ጡንቻ ያለው ግዙፍ ሰው ነበር። ሲጀመር ጉዱ መጀመሪያ ላይ ራሱን በሙሉ ለሞት አሳልፎ ይሰጣል። ተቃዋሚውም እያዳፋ ይደበድበዋል። ጉዱ መሬት ላይ ይወድቃል። ጆን እንዲሸነፍ ምልክት ይሰጠዋል። ባለሱቆቹ ገንዘባቸውን በራሰ በራው ላይ ይጭናሉ። ሰዎች ተስፋቸው የተቆረጠ ይመስላል። ነገር ግን ጉዱ ወደ ግንቡ ጀርባ ያሉትን ምስኪን ድሆች ሲመለከት በውስጡ አዲስ ተስፋ ይፈጠራል። ወዲያውኑ ከመሬት ተነስቶ ጆንን በትኩረት ይመለከተዋል። ጆን በዚህ ጊዜ ምክንያቱን ይረዳል። ባለው ኃይል ሁሉ ያንን ራሰ በረሃ ግዙፍ ሰው መምታት ይጀምራል። በመጨረሻ መሬት ላይ የሚዘርረውን የመጨረሻውን የማስረሻ ሞት ያሳርፍበታል። ጉዱ ውድድሩን ያሸንፋል። ይህ ጆን ሙሉ በሙሉ በድንጋጤ ሲያፈዘው፣ ብዙዎቹ ግን በከፍተኛ ደስታ ይሞላሉ። እነዚህ ላይ እውነተኛው ምስጢር ይገለጣል። ጉዱ ከሃዲ አልነበረም። እሱ አስቀድሞ ከአባቱና ከጃሴ ጋር ተስማምቶ የሚተጫወቱት ታላቅ ድራማ ነበር። ጆን ሙሉ በሙሉ በቁማር አስክሮ ለመበቀልና የአያቱ እንዳልባችን ስል ለማሳካት የሄዱበት ስልት ነበር። ጉዱ አሁን እውነተኛው ጆን ቦስ ሆኗል። ጆን ያንን ሁሉ ገንዘብ በመሸነፉ ሙሉ በሙሉ አብዷል። ልክ በዚህ ጊዜ የከተማው ፕሬዝዳንትና ትልቁ አለቃ መድረክ ላይ ብቅ ይላል። እሱም ለጉዱ ያሸነፍክ ይመስልሃል? ነገር ግን ድሆችን ለመርዳትና ከኔ ጋር የመጨረሻውን ፊልም መገጠም አለብህ ይለዋል። ጉዱ አይደለም፣ አንተ ማንን እንዲሆን አሸንፌ ህዝብን እረዳቸዋለሁ በማለት በልቡ ሙሉነት ይመልሳል። ፊልማችንም በዚህ ታላቅ ፉክክር ይጠናቀቃል። ታዲያ ተመልካቾቻችን ቁጥር 2 ስላለው ቁጥር 2 እንደ ቪዲዮን ደግሞ ላይክ ማድረጋቸውን እንዳትዘነጉ። በቅርቡ ቁጥር 2 ይለቀቃል። ጠብቁ።